ዛሬ የምናወራው የዓለምን ውበት እስከ ጥግ ስላየው ነገር ግን እግሩ ኢትዮጵያ ላይ ሲረግጥ ልቡ ስለተገዛው ታዋቂው የጥበብና የጉዞ ሰው ስለ ዲላን ነው። ዲላን በምድራችን ላይ ሲያልፍ አይኖቹ የተመለከቱት ተራ መልክዓ ምድርን አልነበረም። በጥንታዊነትና በዘመናዊነት መገናኛ መስቀለኛ መንገድ ላይ ቆመች፣ በታሪክ ማህተም የታተመች ድንቅ ሀገርን እንጂ። 2026 ላይ ሆነን የዲላንን የልብ ትርታ ስናደምጥ ኢትዮጵያ በቱሪዝም ዓለም ላይ የፈጠረችውን አዲስ ማዕበል እናስታውሳለን። ይህ ትንታኔ የዲላን ቀልብ ለምን ተሰረቀ ለሚለው ጥያቄ ምላሽ የሚሰጥ ነው። የዲላን የመጀመሪያው መደነቅ የጀመረው ከሀገሪቱ ዋና መግቢያ ከአዲስ አበባ ነው። አዲስ አበባ ዛሬ ትላንቱ አይደለችም። ባለፉት ጥቂት ዓመታት የተከናወኑት ግዙፍ የኮሪደር ልማቶችና የከተማ ውበት ፕሮጀክቶች ከተማዋን የአፍሪቃ ብሩህ ተስፋ አድርገዋታል። የአረንጓዴው አብዮት ማሳያ ዲላን በአንድ ወቅት በጭስና በግራጫ ህንፃዎች ትታወቅ የነበረችውን ከተማ ዛሬ በለምለም ፓርኮች ተከባ አገኛት። ከወዳጅነት ፓርክ እስከ እንጦጦ፣ ከአንድነት ፓርክ እስከ ሳይንስ ሙዚየም ድረስ የተዘረጉት የውበት መናፈሻዎች የከተማዋን አየር ብቻ ሳይሆን መንፈሷንም ቀይረውታል። የመንገዶች ጌጥና የሌሊት ብርሃን፣ ዘመናዊዎቹ የብስክሌት መንገዶች፣ የእግር መሄጃዎችና የሌሊት ውበትን የሚያደምቁት መብራቶች አዲስ አበባን ሌሊት የማትተኛ የጥበብ ከተማ አድርገዋታል። ዲላን በደነዘዘው የኮንክሪት ጫካ ውስጥ ሳይሆን ታሪክና ዘመናዊነት እጅና ጓንት ሆነው በተሳሉባት አዲስ አበባ ተመሰጠ። የከተማዋ ለውጥ ለጉዞው ትልቅ ማነቃቂያ ሆነው። ከአዲስ አበባ ቀጥሎ ዲላን የነፍሱን ረፍት ፍለጋ ወደ ምስራቅ እምብርት ወደ ጀጎል ወይም ሐረር አመራ። ሐረር ለዲላን ከተማ ብቻ አልነበረችም፣ የፍቅርና የመቻቻል ሕያው ሙዚየም እንጂ። በጠባቦቹና በቀለማቶቹ የጀጎል መንገዶች ውስጥ ስትራመድ ጊዜ ወደ ኋላ የተመለሰ ይመስልሃል። እያንዳንዱ ግንብ የራሱ ዜማ፣ እያንዳንዱ በር የራሱ ምስጢር አለው። የሰላም ተምሳሌት፣ 5ቱ ታሪካዊ በሮችና 87ቱ መስጊዶች ከክርስቲያን እሴቶች ጋር ተስማምተው የሚኖሩባት ሐረር ለዲላን የዓለም ሰላም መገኛ መስላ ታየችው። የጅም መገብ ጥበብ፣ በሰውና በዱር አራዊት መካከል ያለው የአስገራሚ መተማመንና ትስስር ዲላንን በተፈጥሮና በሰው ልጅ መካከል ስላለው ጥልቅ ፍቅር አዲስ ትምህርት አስተማረው። የሐረር ቡና ማዛና የሰዎቹ እንግዶችን የመቀበል ልምድ በዲላን ልብ ላይ የማይፋቅ የፍቅር ማህተም አሳረፈ። ዲላን ቀጣዩ ማረፊያው ጨውና እሳት ወደሚፋለሙበት ወደ ምድራችን እምብርት ወደ አፋር ክልል እንደሚሆን አሳውቋል። አፋር የምድራችን የጥንት ተፈጥሮና የሰው ልጅን መጀመሪያ ያሳየ ድንቅ መድረክ ነው። የሉሲ ወይም ድንቅነሽ መነሻ። ዲላን የሰው ልጅ ሁሉ የዘር ሐረግ የሚመዘዘው ከዚሁ ምድር መሆኑን ሲያስብ ታላቅ ክብር ተሰማው። እሱ የመጣው ወደ ባዕድ አገር ሳይሆን ወደ ቀደመው ቤቱ ነው። የኤርታሌና የዳሎል ታምር። የዳሎል ቢጫ፣ አረንጓዴ፣ ቀይ የጨው ቀለማት የምድር ላይ ስዕል ሳይሆኑ ከሌላ ዓለም የመጡ ይመስላሉ። የኤርታሌ የሚፈላው የላባ እሳት ደግሞ የምድርን ሕያው የልብ ትርታ ለዲላን ያሳየዋል። ይህ በደረቅ ውበትና በጽናት የተሞላው የአፋር መልክዓ ምድር፣ የሰዎቹ ኩራትና እንግዳ ተቀባይነት የዲላንን የመደነቅ አቅም ከመጨረሻው ጥግ ያደርሰዋል። የዲላን ጉዞ ማጠቃለያና የልቡ ምሰሶ የሚሆነው የላሊበላ ውቅር አብያተ ክርስቲያናት ናቸው። እዚህ ጋር ጥበብ፣ እምነትና ምህንድስና አንድ ላይ ተዋህደው ይገኛሉ። ከላይ ወደ ታች የተወለዱ ህንፃዎች። ዲላን ሰማይን የሙጥኝ ያሉ የዓለም ህንፃዎችን አይቷል። ነገር ግን ከመሬት በታች ከአንድ ወጥ ድንጋይ ተፈልፍለው የተሰሩትን 11 አብያተ ክርስቲያናት ሲመለከት ንግግር ያጣል። ይህ የሰው እጅ ብቻ ሳይሆን የሰማይ መላእክት የተጋበዙበት ጥበብ መሆኑንም ያምናል። የቅዱስ ጊዮርጊስ መስቀል ቅርጽ ቤተ ጊዮርጊስን ከላይ ሆኖ ሲመለከት ድንጋዩ እንዴት ወደ ሕያው ጸሎት እንደተቀየረ ያሰላስላል። የዕጣኑ ማዛ፣ የካህናቱ ያሬዳዊ ዜማና የነጭ ለባሾቹ ምዕመናን ድባብ ከዚህ ዓለም ነጥቆ ወደ ሌላ መንፈሳዊ ዓለም ያሻግራል። ኢትዮጵያ ዛሬም እንደ ትላንቱ ጥንታዊነቷን ጠብቃ በአዲስ አበባ መነቃቃት ደግሞም ዘመናዊነቷን አድሳ ዓለምን እየጠራች ነው። ዲላን ከአዲስ አበባ እስከ ሐረር፣ ከአፋር እስከ ላሊበላ በሚያደርገው ጉዞ የተሰማው ደስታ ተራ የመዝናናት ስሜት አይደለም፣ የነፍስ መታደስ፣ የታሪክ መብራትና የተፈጥሮ ክብር እንጂ። ኢትዮጵያ ለዲላንና ለዓለም የምታስተላልፈው ጥሪ ግልጽ ነው። እኔ የታሪክ መጀመሪያ፣ የውበት መዳረሻ፣ የጥበብ ማህደር ነኝ፣ ኑና እዩኝ። የዲላን ቀልብ የተሰረቀው በምክንያት ነው። ምክንያቱም ኢትዮጵያ የዓለም ድንቅ ዕንቁ ናትና።